በሰው የመነገድና ሰውን በህገወጥ መንገድ በድንበር የማሻገር ወንጀል ከአፍሪካ ቀንድ እስከ አውሮፓ ድረስ በተዘረጋ ውስብስብ እና የተቀናጀ የወንጀል ቡድን እጅግ ከፍተኛ ቁጥር ካለው ስደተኛ ከፍተኛ መጠን ያለው የገንዘብ ትርፍ የሚገኝበት በመሆኑ ተጠርጣሪዎች ይህንን ጥቅም በማግኘት መሰማራታቸውን የፖሊስ የምርመራ መዝገብ ያሳያል። ዓለም እጅግ አስደንጋጩንና አነጋጋሪውን ዜና ከኢትዮጵያ ሰምቷል። ከመቶ በላይ ሰዎችን ለሞት የዳረገ ከ50 በላይ ሴቶች እንዲደፈሩና እንዲያረግዙ ያደረገ ከ9 ሰዎች ጋር በትብብር የሰራ አደገኛ ወንጀለኛ ከኢትዮጵያ እጅግ በበርካታ ሀገራት ሊቢያ፣ ሱዳን፣ ቤልጅየም፣ እንግሊዝ፣ ካናዳ፣ ኖርዌይ፣ ኔዘርላንድ፣ ሉክዘምበርግና ስዊዘርላንድ ድረስ የዘለቀ የተጎጂዎች ምስክርነት እጅግ በርካታ ስም ያለው ከኢትዮጵያ ሱዳን፣ ኤርትራ፣ ጅቡቲ፣ ኬንያና ሶማሊያ ስደተኞችን በመመልመል ወደ ሊቢያ በመውሰድ ስቃይና እንግልት ያደረሰ እጅግ በርካታ ስም ያለው ይትባረክ ዳዊት የሚባል ክብሮምም የሚባል እንደገና ደግሞ በሌላ ሀገር ጳውሎስ ዳዊት ተብሎ የሚጠራ ሱዳን ሲኖር ደግሞ አድሃኖምና አህመድ በሚል ስም የተጠራ ሶማሊያ፣ ጅቡቲ፣ ኬንያ ሲዘዋወር ሙኒር የሚል ስም ያለው በስዊድንና በሌሎች አውሮፓ ሀገራት የሚጠቀምባቸው ሐሰተኛ ስሞች ውስጥ አንዱ ክብሮም የሆነው ይህ ወንጀለኛ በመጨረሻም በቁጥጥር ስር ውሏል። ህይወታቸውን ለመቀየር ፖለቲካና ድህነትን ሸሽተው የሄዱ እናትና አባቶቻቸውን ለማገዝ ህልም የነበራቸው በወጣትነታቸው በበረሃ ተጉዘው ህይወትን ለማሻሻል አውሮፓን የናፈቁ ሰዎች ላይ 5 ማጎሪያዎችን በሊቢያ በማዘጋጀት ያሰቃየ እንዲደፈሩ ያደረገ የአካል ጉዳተኛ ያደረገ አደገኛ ወንጀለኛ ዓለምን ያስደነገጠው ሰው በመጨረሻ በኢትዮጵያ ፌደራል ፖሊስና በሌሎች ሀገራት የፖሊስ ጥምረት በቁጥጥር ስር የመዋሉ ዜና ተሰምቷል። ለመሆኑ ይህ አደገኛ ወንጀለኛ ማን ነበር? ተባባሪዎቹ ምን ይመስላሉ? እንዴት ይህንን ሁሉ ግፍ ከ3000 በላይ ሰዎችን በህገወጥ በማዘዋወር ከ100 ቢሊዮን ብር በላይ ሲያንቀሳቅስ የነበረው ይህ አደገኛ ሰው በመጨረሻ የገጠመው ነገር አስገራሚ ሆኗል። ትሰሙታላችሁ። ከዚህም በዘለለ በርካቶች ወደ ውጭ ሲጓዙ ማድረግ ያለባቸው ነገር ምንድነው? ከእንዲህ አይነት ወንጀለኛና አጥማጅ ሰዎች ማምለጥስ እንዴት ይችላሉ የሚለውን ፖሊስም የሰጠው መረጃ አለ። ይህንን ተሰማላችሁ። በርካቶች ለኢትዮጵያ ፌደራል ፖሊስ ምስጋናቸውን እያቀረቡ ነው። በተለይ ከቅርብ ጊዜ ወዲህ በቁጥጥር ስር እያዋላቸው ስላሉት ወንጀለኞችና ተጠርጣሪዎች እናንተ ምን ትላላችሁ? ሐሳብ አስተያየታችሁን አጋሩን። እኛ ይህንን ታሪክ እንንገራችሁ። በዚህ የወንጀል ድርጊት በአፍሪካ ቀንድ በሚገኙ ሀገሮች በተለይም የኢትዮጵያ፣ የኤርትራ፣ የሶማሊያና የሱዳን ዜጎች አውሮፓ ለመግባት በሚፈጸም እገታ፣ አስገድዶ መደፈር፣ እስራት፣ ድብደባና ግርፋት እንደዚሁም የግድያ ወንጀሎች መጠቃታቸውንም በምርመራው ተገልጿል። ዓለም ላይ እጅግ አስቸጋሪ ከሆኑ ወንጀሎች አንዱ ህገወጥ የሰዎች ዝውውር ነው። በዚህም እንግዲህ ኤርትራውያንና ኢትዮጵያውያን እየተሳተፉ የሀገራቸውን ልጆች በሊቢያ በረሃ በሱዳን ጨምሮ በሳውዲ አረቢያ ያሰቃያሉ እየተባለ በስፋት ይነገራል። እዛው ሳውዲ አረቢያም ከደረሱ በኋላ ሀገራቸው ልጆች ላይ የሚጨክኑ ለወንጀለኞች አሳልፎ የሚሰጡና እንግልትና ስቃይ በመጨመር ከኢትዮጵያ ገንዘብ የሚያስልኩ ሰዎች አሉ። ይህ ግን አደገኛው ህገወጥ የሰዎች አዘዋዋሪ ይትባረክ ዳዊት ወይም ክብሮም ጉዳይ ግን ከሁሉም ለየት ያለ ነው። እጅግ በርካታ ስም ያለው ሰው በፓስፖርት ስሙ ይትባረክ ዳዊት አለሙ የሚል ስያሜ የሚያዝ ነው። ይሁንና ቤተሰቦቹ በልጅነት ያወጡለት ስም ግን ጳውሎስ ዳዊት ወልዳይ እንደሆነ መረጃዎች ያሳያሉ። ፖሊስ ጉዳዩን ሲከታተል ወንጀል መስራት ሲጀምር ግን የሚታወቅባቸው ስሞች በመተው አድሃኖም የሚል ስም ይዟል። ከዛም ሱዳን ሲሄድ ደግሞ የሙስሊም ስም በማውጣት አህመድ በሚል ስም ይጠራ ነበር። ይህም እንግዲህ ይህን ተጠርጣሪ በቁጥጥር ስር ለመዋል እጅግ ውስብስብ ከማድረጉም በላይ ወደ ሶማሊያና ጅቡቲ፣ ኬንያም ተዘዋውሮ ሙኒር የሚል ስም በፓስፖርቱም ሲጠቀም ነበር። እነዚህም ፓስፖርቶች ሰነዶች ከየት እንደሚያመጣቸው ነው እንግዲህ እጅግ አነጋጋሪና ጉዳዩን ለመያዝም ውስብስብ ያደረገው። ክብሮም ከዚህም አልፎ በስዊድንና ሌሎች አውሮፓ ሀገራትም መንቀሳቀሱ ተሰምቷል። በዛም የሚጠቀምባቸው ሌሎች ሐሰተኛ ስሞች ነበሩ።
እናም ኢትዮጵያውያን እንግዲህ ወንጀልና በደል ሲደርስባቸው የተለያየ ስም ነው የሚናገሩት። አንዱ አድሃኖም ይላል፣ አንዱ አህመድ ይላል፣ አንዱ ጳውሎስ ይላል፣ አንዱ የተባረክ ዳዊት ይላል፣ አንዱ ሙኒር ይላል። ፌዴራል ፖሊስን በዚህ እጅግ ግራ ተጋብቶ ረጅም ጊዜ ፈጅቷል። እናም እንግዲህ ተጠርጣሪውን በቁጥጥር ስር ለማዋል ቴክኖሎጂን መጠቀም ግድ ብሎ ነበር። በዚህም በቴክኖሎጂ የታገዘ የተጠናከረና ውስብስብ የምርመራ ክትትል መደረጉ ከፌዴራል ፖሊስ ተሰምቷል። እናም ተጠርጣሪውን ለመያዝ ከ70 በላይ በሀገር ውስጥና በተለያዩ ሀገራት የሚገኙ ዋና የህገ ወጥ አዘዋዋሪ ሰዎች ከተለዩ በኋላ የእነሱን ዱካና ዳና ፌዴራል ፖሊስ ተከታትሏል። ዋና ተጠርጣሪውን ጨምሮ በአጠቃላይ 10 ህገ ወጥ አዘዋዋሪዎችን ተከታትሎ በአጭር ጊዜ ውስጥ በቁጥጥር ስር ማዋል ተችሏል። ትክክለኛው መረጃ ስለ ግለሰቡ ከተገኘ በኋላ ማለት ነው። ይህ ቡድን እንግዲህ በእርግጥ አጭር ጊዜ አይባልም። ከ2010 ጀምሮ በርካታ በደሎችን አድርሷል። የኢትዮጵያ፣ ሱዳን፣ ኤርትራ፣ ጅቡቲ፣ ኬንያ፣ ሶማሊያ እነዚህንና ሌሎች ታሪኮች እንዴት ተፈጠሩ የሚለውን ደግሞ ልንገራችሁ። የፌዴራል ፖሊስ ጠርጥሬዋለሁ በሚል በቁጥጥር ስር ያዋላቸው የህገ ወጥ ሰዎች አዘዋዋሪ ቡድን ተጓዦችን ከኢትዮጵያ ብቻ አይደለም ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያ፣ ከሶማሊያ ይመለመላል። ከዛም በቀጥታ ወደ ሊቢያ ነው የሚወስዷቸው። ይህንንም እንግዲህ ከኢትዮጵያ 2010 ዓ.ም ጀምሮ ላለፉት 8 ዓመታት ሲፈጽሙት ኖረዋል። ከዛም እንግዲህ ሊቢያ ውስጥ መጋዘን አዘጋጅተዋል። እዛ እንዲታገቱ በማድረግና በጣም በደሎችና ኢሰብአዊ አያያዞች በመፈጸም በርካታ ሰዎች ህይወታቸው እንዲያልፍ ምክንያት ሆኗል። ገንዘብን ተበዝብዘዋል። ከዚህ ባለፈ በርካቶች አካል ጉዳት ሰለባ ሆነዋል። ኑሮን ለማሸነፍ በኢትዮጵያ ያለውን የፖለቲካ ጫና ለመሸሽ፣ ስራ ለማግኘት፣ ቤተሰብን ለመርዳት፣ ህይወትን ለመቀየር ጉዞ ያደረጉ ሁሉ በርካቶች ጉዳት ደርሶባቸዋል። ሴቶች ተደፍረዋል፣ አርግዘዋል። ከፍተኛ አካላዊና ስነ ልቦናዊ ጉዳት ደርሶባቸዋል። ውስጣቸው እንዲሰበር አድርገዋል። እነዚህ ህገወጥ አዘዋዋሪዎች ሊቢያ ውስጥ ተጎጂዎችን አግተው የሚያሰቃዩባቸው 5 ማከማቻ መጋዘኖችን ማዘጋጀታቸው ዓለምን ያስደነገጠ ሆኗል። እናም በዚህ አደገኛ ወንጀል ከ3 ቢሊዮን ብር በላይ ህገወጥ አዘዋዋሪዎች ሲያንቀሳቅሱ ነበር። ይህንንም እንግዲህ እስረኞችን በመደብደብ ቪዲዮ ለዘመዶቻቸው በኢሞና በተለያዩ መንገዶች በመላክና ገንዘቡን በመላክ ያጭበረበሩት ነው። ይህ ሁኔታ ሲመጣ እንግዲህ ፖሊስ ዘመናዊ ቴክኖሎጂን በመጠቀም ሊቢያ፣ ሱዳን፣ ቤልጅየም፣ እንግሊዝ፣ ካናዳ፣ ኖርዌይ፣ ኔዘርላንድ፣ ሉክዘምበርግ እና ስዊዘርላንድ ከሚገኙ 16 ተጎጂዎች ቃላቸውን ተቀብሎ በእርግጥም እነዚህ ሰዎች መሆናቸውን በመጨረሻም ፖሊስ ከስምምነት ላይ ደርሶ ቃላቸውን ተቀብሎ ይህ ተረጋግጧል። ፖሊስ እንግዲህ ከ100 በላይ ተጎጂዎችና ቤተሰቦቻቸውን በሀገር ውስጥና በውጭ ሀገር የምስክርነት ቃልም ተቀብሎ ወንጀለኞቹ ዳዊት በእርግጥም አሁንም ትክክለኛው ስሙ ይሁን አይሁን በሚያጠራጥር መልኩ የተጠቀሰው ሰው ሆኗል። ፖሊስ እንግዲህ ከሀገር ጋር በተፈጠረው የፖሊስ ለፖሊስ ግንኙነት ዓለም አቀፍ ወንጀል ተፈላጊዎችን በቁጥጥር ስር ማዋል ችሏል። በእርግጥ በሀገር ውስጥ በህግ እንዲጠየቁና የተወሰኑት ደግሞ ከሀገራት ጋር ባለው ወንጀለኞች ልውውጥ ስምምነት መሰረት አንድ ጥረት እያደረገ ነው። ለመሆኑ ወንጀለኞቹ የት ነው ያሉት? ወደ አዲስ አበባ እንዴት መጡ የሚለውን ደግሞ ቀጥሎ ልንገራችሁ። ከዚህ በፊት እንግዲህ በኢንተርፖል አማካኝነትም በርካታ ወንጀለኞችና ተጠርጣሪዎች ወደ አዲስ አበባ መጥተው ለኢትዮጵያም ተላልፈው ተሰጥተው ያውቃሉ። አሁንም እንግዲህ እነዚህ ተጠርጣሪዎች አዲስ አበባ ፌዴራል ፖሊስ መድረሳቸው ተሰምቷል። ፖሊስ እንግዲህ ኢትዮጵያ ከኡጋንዳ ጋር ከሌሎች ሀገራትም ጋር በትብብር ይሰራል። እናም የበርካቶችንም ባለማበስ የሚያስችለውን አደገኛ ወንጀለኛና ከነቡ ግብረ አበሮቹ ለመያዝ የቻለውም በዚህ መንገድ ነው ተብሏል። በእርግጥ በሀገር ውስጥ በህግ እንዲጠየቁ የተወሰኑት ደግሞ ከሀገራት ጋር ባለው ስምምነት መሰረት ተላልፈው እንዲሰጡ እያደረገ ይገኛል። እናም አደገኛው ህገወጥ የሰዎች አዘዋዋሪ ይትባረክ ዳዊት ክብሮምም ወይም ከ3000 በላይ ሰዎችን በህገወጥ መንገድ አዘዋውሯል። ይህ ነው በጣም አስከፊና አደገኛ ወንጀለኛ ያስባለው። ከ100 በላይ ሰዎች ህይወታቸው አልፏል። 50 በላይ ሴቶች ተደፍረዋል። ከ9 ግብረ አበሮቹ ጋር በቁጥጥር ስር ውሏል። ፖሊስ የተያዙትን ሆነ ያልተያዙትን ተጠርጣሪዎች በወንጀሉ ያፈሩትን ሀብትም በጥናት ሲለይ ቆይቷል በጸጥታ ተብሏል። እናም ከ100 ቢሊዮን ብር በላይ ተሰብስቧል የሚሉ መረጃዎች እየወጡ ነው። በእርግጥ የእነዚህ ሰዎችና ቤተሰቦቻቸው ማለትም ከወንጀሉ ጋር ንክኪ ያላቸው ተብለው የተለዩ ሰዎች በባንካቸው ታግዷል። ቤትና ንብረታቸው እንዳይንቀሳቀስ ተደርጓል። ይህ እንግዲህ በርካቶችን ምን አይነት ጭካኔ ነው? ምን አይነትስ ደፋርነት ነው? ምን አይነት ስነ ምግባር ነው? የሰው ልጅ በሰዎች ላይ እንዴት እንደዚህ ሊጨክን ይችላል ብለው በስሜትና
በብስጭት በሐዘንም ሐሳብ አስተያየታቸውን እንዲሰጡ አድርገዋል። በርካቶች ግን የኢትዮጵያ ፌዴራል ፖሊስ እንግዲህ ይህን ያህል ጉዳት ከደረሰ በኋላም ቢሆን እነዚህ ወንጀለኞች የከፋ ጉዳት እንዳያደርሱ በቁጥጥር ስር በመዋል ጉዳዩን በአጭር ጊዜ ለመቅጨትም ጥረት ማድረጉን ምስጋናቸውን እየገለጹ ነው። ይሁንና ግን በመጨረሻ አንድ ጉዳይ ተነስቷል። ወደ ውጭ ሀገራት ለመጓዝ ስናስብ ምን ማድረግ አለብን፣ እንዴት እንጠንቀቅ የሚለው ልንገራችሁ። እንግዲህ በርካታዎች ኑሮን ለማሸነፍ ድህነትን ለመሸሽ ባለው ፖለቲካ ውጥረትና የቤተሰቦቻቸውን ለማገዝ ህይወታቸውንም ለማሻሻል በተለያየ መንገድ ከሀገር ይወጣሉ። በህጋዊ መንገድ ነገሮች ከባድ በመሆኑ በርካቶች በሊቢያ በኩል በማድረግ የህገ ወጥ ጉዞውን ይሞክራሉ። በዚህ ጉዞ ውስጥ እንግዲህ እነዚህ ህገ ወጥ የሰዎች አዘዋዋሪ ይወድቃሉ። ሊቢያም ከተያዙ በኋላ በርካታ እንግልትና ግፍ ይደርሶባቸው አንዳንዶቹ ተሳክቶላቸው ገንዘብ ተቀብለው ወደ አሰቡት ሀገር ይሳካሉ፣ ይጓዛሉ። አንዳንዶች ግን ደግሞ የሚልክላቸው ገንዘብ ባለመኖሩና መጀመሪያውም ከሀገር የሚወጡት በድህነት ምክንያት በመሆኑ እዛ በደል ስቃይና እንግልት ይደርስባቸዋል። በዚህ ምክንያት የተደፈሩ ሴቶች፣ ያረገዙ ሴቶች፣ ህይወታቸው ያለፉ ሴቶችና ወንዶች እጅግ ብዙ ናቸው። በመሆኑም የመጀመሪያው ነገር ህጋዊ የሆነውና በኢትዮጵያ ስራና ክህሎት ሚኒስቴር ተመዝግቦ ስልጠና በማግኘት በትክክለኛና በህጋዊ ኤጀንሲ ከሀገር መውጣት እንዲሁም ህገወጥ በእግር የሚደረጉ ማናቸውንም አደገኛ ጉዞዎች ማስቀረት ይገባል የሚለው አንዱ ሲሆን ፌዴራል ፖሊስ ሌላኛው ደግሞ በሀገር ውስጥ ለመስራት ጥረት ማድረግ እጅግ ፍጹም የማይቻል ከሆነ ደግሞ እንደነገርኳችሁ የተለያዩ ሀገራት ቋንቋ ስልጠና በመስጠት በመመዝገብ ጭምር ሰራተኞችን በስፋት ወደ ሌሎች ውጭ ሀገራት እያሰማራ ይገኛል። የስራና ክህሎት ሚኒስቴር ይህንን መንግስት የሚያደርገውን ትክክለኛ መንገድ መጠቀም ያስፈልጋል የሚለው ምክር ነው። ምክንያቱም እነዚህ ህጋዊ ኤጀንሲዎች ናቸው የት እንደምትሄዱ፣ ማን ጋር እንደምታርፉ፣ ምን እንደምትሰሩ፣ ደሞዛችሁን ማን እንደሚከፍላችሁ በትክክል ስለሚታወቅ የተሻለ ተጠያቂነት አለው። ሀገር ውስጥም እንግዲህ ኤጀንሲዎች የሚያስይዙት ገንዘብ አለ። ደሞዝ ቢከለከልም ግን ማንም ወዶ የማይሰደድ ቢሆንም ከህይወት የሚበልጥ ነገር የለምና ጥንቃቄ እናድርግ እንላለን። መልካም ቀን እንዲሆንላችሁ ተመኘው። ቻው ቻው።